ላመጣልሽ? ስቴጅ እነግርሻለሁ። እንግዲያውስ እኔ አላመጣልሽ፣ ራስሽ ተሻምጪ። ችግር የለውም ታመጪልኛለሽ፣ ግን ስፈልግ ነው። የሆነ ነገር አስበሽ ነበር? ምንም አላሰብኩም። ስሚ ደግሞ ብዙ ነገሮችን ያደረሰውልሽ እንዳይመስልሽ እና ከናታን ጋር እንደዚህ ይቀጥላል ነው የምትይ ከሆነ መጥፋሽ ነው የሚሆነው። ምንም አልሆንኩ ኤቢ። ናታን በቃ እንደቀድሞ እኔ እኮ ሸታችሁ እና አባዬን እንኳን እሺ፣ ቆይ እንዴት እኔ ስትሳሳሙ ያያችሁ እንዴት እኔን ትዋሹኛላችሁ? እና ደግሞ ናታን እኔን ነው የሚወደው። አይተሻል እንዴት ሲያቅፈኝና ሲያባብለኝ እንደነበር። አዎ አይቻለሁ። ችግር የለውም። አንደኛ ነገር ኤቢ ሳታ አታውራ። ከዛ እሷ ከነገረችን በኋላ ደግሞ ሁኔታዎችን በደንብ ስከታተል ነበር። እነዚህ ልጆች እኛ ልጆች ባይሆኑ አደራዎቻችን ናቸው። አንድ ነገር ማድረግ አለብህ። እሺ ማርቲ፣ ናታንን አናግረዋለሁ። አዎ ደሬ፣ ብዙዎቹ የተበላሹት በዚህ እድሜያቸው። በዚህ እድሜ ላይ የሰውን ምክር አይሰሙ። ይህ ነገር ልክ እንዳልሆነ በደንብ አድርገህ ንገራቸው። መቼም ናታንስ ምንም አይሆንም። እሷ ከሴት ልጅ ናት። ደግሞ አትርሳ፣ ባደራ የተሰጡ ናቸው። ቃልህን እንዳትበላ። እሺ ማርቲ፣ ችግር የለውም። እነሱ ደግሞ ከኔ አይወጡም። እንዲህ አይነት ነገር ደግሞ ጊዜውም አይደለም። አዎ ጊዜው ብቻ አይደለም፣ በአጭሩ ማቆም ነው ያለባቸው። ኤቢ ናታን በጣም ትወዷለች፣ እመኔን ትጎዳለች። ስለዚህ በቃ ጀምረውን ከሆነ ማቆም ነው ያለባቸው። ችግር የለውም ማርቲ፣ እንደው አንቺ ዝም ብለሽ ከምን ተነስተሽ ተጠራጥረሽ ነው እንጂ ልጆቹ እንደዚህ አይነት ነገር ውስጥ የሚገቡ ሰዎች አይደሉም። በጣም እኮ አስተዋዮች ናቸው። የልጅ አስተዋይነት እስከተወሰነ ጊዜ የሆነ ቦታ ላይ መሳሳቱ አይቀርም። እሺ ማርቲ፣ የአቢጌልን ጉዳይ ደግሞ አሁንም በደንብ አድርገሽ አስብበት። ባለፈው ያልኩት ትክክል ነው። ወደ ውጭ መሄድ አለባት። ኧረ አቢጌል ደረጀ የኔ ውድ እህት አለችው። አይ ደሬ የኔ ውድ ባል ተናዳል። ሰላም ውድ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የዳጣ ድራማ ዛሬ ምን ተፈጠረ የሚለውን አብረን እናያለን ማለት ነው። ዳጣ እንግዲህ ማርታ እናቷ ክፍል ዘላ ስትገባ ስላየችው እዚህ ምን ትሰራለች ብላ እያፋጠጠቻት ነበረ ማለት ነው። ኢሜ ነግረሽ ነበር እማዬ እነሱ ጉነት እንዳሉ እናንተ እኔን አታምኑኝም እንጂ ከመጀመሪያም ጀምሮ ነግራችሁ ነበር። እኔ ምንም ነገር አልዋሽም። ዳጣና ናታን ይዋደዳሉ። እናም ናታን እኔ እንደዚህ እየሆንኩለት እኔ እንደዚህ እየወደድኩ እሱ ግን ዳጣን ስርስር እያለ ነው እማዬ። ስለዚህ እናንተ ናችሁ እኮ አልሰማላችሁ እንጂ እኔ ከታየኝ በጣም ቆይቷል። ግን ማንም እየሰማኝ ማንም እየተረዳኝ አይደለም በማለት እያለቀሰች ነበር። እማዬ ናታን በጭራሽ ዳጣ አይገባም፣ ናታን የኔ ብቻ ነው የሚሆነው፣ ናታን ማግባት ትፈልጋለሁ እያለች ስታወራት ነበር። እንግዲህ ናታን የመረጠው ዳጣን ነው። ታዲያ ሳይፈልግ ሳይወድሽ እንዴት በግንድ እሱ ጋር መሆን ትችያለሽ እያለቻት ነበር። መቼም በሆን ዳጣና ናታን አንድ ላይ እንዳይሆኑ አድርግ ማየ አንድ ላይ እንዳይሆኑ እያለች ነበር። ናታን ደረጀ ቢጠይቁም ከምንም ነገር ስህተት እንዳልሰሩና ምንም ነገር በማላቸው እንደሌለ ነገረው ለደረጀ። ደረጀ ግን አላመነበትም። ምክንያቱም ዳጣን እንደሚወዳት መናገር ነበረ ናታን። ነገር ግን እስቲ በአንተና በዳጣ ምንድነው ያለው ነገር? እኔም ራሱ አስታውያለሁ እኮ እስቲ ንገረኝ ልጄ እያለችው ነበር ማርታ። እኔ ምንም ነገር አትደብቅኝ፣ እኔ እንደናቴ ልታይኝ ትችላለህ። ለእናንተ ጥሩ ነገር ነው እንጂ መጥፎ ነገር አንመኝም። ስለዚህ እባክህ ንገረኝ ስትለው እየጠየቀች እያለ አይ ምንም ነገር እኮ የሚያጠራጥር ነገር አላደረግንም፣ ምንም ያጠፋነው ነገር የለም አሜ ብሎ ይነግራታል። ነገር ግን ዳጣን እንደምትወዳት እርግጠኛ ነኝ ናታን፣ አትደብቀኝ፣ እውነቱን ንገረኝ እያለችው ነበር። እና ናታን የምናገር ነገር ሲጠፋበት እንደ አጋጣሚ ዳጣ ስትመጣው የምታወራው ነገር ሁሉ ይጠፋበታል፣ ማርታ ማለት ነው። እና ይህናል እንደምትዋደዱ ግልጽ ነው። ስለዚህ እውነቱን ብትነግሩን ይሻላል እያለን ናታንና ዳጣ ምንድነው የምናደርገው? እኔ እንዳንቺ ያለ ስሜት እውነተኛ ነው እና ላገባሽና ሚስቴ ላረግሽ የልጆች እናት ላረግሽ እፈልጋለሁ
እያለት ነበር። እናም እሷም እንደምትወደው እየነገረች ነገር ግን ያሉበት ሁኔታ እጅግ በጣም ከባድ እንደሆነ ግልጽ ነው። ኢሚ አንድ ነገር ካየች መቼም አትፋታንም። እኔ እናንተ መቼም አንድ ላይ እንድንሆን እንደማትፈልግ ግልጽ ነው። እና ምንም ነገር ቢፈጠር እኔና አንቺ ግን መራራቅ የለብንም እያለ ነበር። ኢሚ የሰማችውን ነገር ሰላምና ደረጀ በሚኖሩበት ነገር ምንም የሰማችውን በትክክል ስላልሰማች በጣም ተናዳለች። አሁን አንድ ነገር ማድረግ እንዳለበት ታስባለች። ብዙ ነገር ሞክራለች። ምንም ነገር እየተሳካለት ስላልሆነ በጣም ተናደደች። እሱ የሰጣት ማይክ እንግዲህ ግማሹን ነበረ የቀረጸ እና ሙሉ ስላልሰማች በጣም ተናደደች። ውሃም ደግሞ እሷን ለማናደድ ውሃ እየደፋችበት እናም እያበሳጨቻት ነበር። አርጁ ጋር ደውላ አርጁ አንተ በእኔ ትጫወታለህ? እንዴት የማይሰማ ነገር ትሰጠኛለህ? ታውቃለህ ልሰማ እኮ ጥቂት ነበር የቀረኝ፣ እስከ መጨረሻው ልሰማ ነበር እና አንተ ጉድ ሰራኝ እያለች አንተ ማትረባ ጭራሽ እኔ ላይ ትጫወታለህ? አርጁ ላይ መጮውና መናደድ ጀመረች። እና አሁንም ቢሆን ዳጣ ወይም ሰላም የደበቁ ነገር እንደምንም ብዬ መድረስ አለብኝ ማወቅ አለብኝ ብላ ታስባለች። እናም ውሃም ስላናደደቻትና ውሃ ግንሻለሁ፣ ጠብቂኝ፣ እገልሻለሁ እያለቻት ነበር። ነገር ግን አሁንም ቢሆን ጥፋቷና ተንኮሏን እሷ የምታደርጉ ነገሮችን ከማድረግ ወደኋላ እንደማትል አሁንም ቢሆን ከኔ ጋር መታረቅ የምትፈልግ ከሆነ ሙሉን የሚቀዳልኝ አፕሊኬሽን እንድትሰጠኝ ወይም ደግሞ ማይክሮፎን እንድትሰጠኝ ጠይቋለች። እና ይህ ማድረግ እንደማይችል ይነግራታል። ምክንያቱም አንቺ ለጥቅም ወይም ደግሞ አንድ ነገር ስትፈልጊ ብቻ ነው እኔ ጋር የምትደውይ፣ አለዛ መቼም አትደውይልኝም አይደለም። ሰማኛለህ? ገደል መግባት ይችላል። ለምን አትሞቱም? አልፈልግም፣ አልወድም፣ አንተ አትመጥነኝም እያለች ስታመነጫጭቀው ነበር ማለት ነው። ነገር ግን አሁንም ቢሆን ትሰማኛለህ፣ ለዚህ ስራ አስከፍላለሁ፣ እኔን እንዴት ትሸውደኛለህ ብላ ስጨው ነበር። እኔ የሸወድኩሽ ነገር የለም፣ በቃ የቀደውን እየሰጠሁሽ አይደለ እንዴ እያለት ነበር። ትሰማኛለህ፣ እኔ አታውቂኝም እያለች ውሃ በጣም ፈርታና ተጨንቃ ነበር። ነገር ግን አሁንም ቢሆን ክዳሪ እነኝህ ልጆች በስነስርዓት አናግራቸው፣ በጭራሽ አንድ ላይ መሆን የለባቸውም፣ ስማችን እንዳያጠፉ፣ ምንስ ተሰርቶ ሌላ ነገር እንዳያደርጉ ምከራቸው በደንብ እያለች ነበር። ማለት ናታን አናግረዋለሁ፣ ስለዚህ ምንም ነገር አይፈጠርም፣ ሀሳብ አይግባሽ እያለት ነበረ። ነገር ግን ናታን ክፍል ቁጭ ብዬ ናታን እያዋለው እንዴት ዘላ እንደገባቸው እኔ ነኝ የማውቀው። ዳጣም ብቻን ብትኖር ጥሩ ነበር፣ ቤት ተከራይታ ከዚህ ቤት ብትወጣ ዳሪ ስትል እሱን ሶሬስ እኮ ሰክተናል፣ እባክሽን ማርትዬ እባክሽ አሁን ብላ ማርታ ትናደዳለች። የእሷ ፍላጎት ናታንና እሜ እንዲጋቡ ነበር የእሷ ፍላጎት። ነገር ግን ስላልተሳካለት ዳጣ ስለመረጠ ደስተኛ አይደለችም ማለት ነው። ያው የሴት ልጅ እናት እኮ ነኝ፣ ምንም ቢሆን ኢሜን የማይገባት ሰው አይኖሩም፣ በዚህ ጸባይ ማን ይጠጋታል ብለ ነው ናታን ነበረ ተስፋ ያደርጉት። ነገር ግን ተቃልን በጣም ጨንቆኛል፣ ቢሆንም ግን የአደራ ልጆች ናቸው፣ ይህን አልቅርበት እንዳይኖራቸው ማድረግ አለብሽ ስትለው ነበር። እንግዲህ እነሱ ከተዋደደ እሷን ከወደደት ምን ማድረግ እንችላለን? ነገር ግን ምንም ነገር መሀላቸው እንደሌለ ነግሮኛል። ማርታ እባክሽ ራስሽን አታስጨንቂ እያላት ነበር። ማርታ ግን ደስተኛ አይደለችም፣ ምክንያቱም እየዋሹ እንደሆነ ናታና ዳጣ እንደሚዋደዱ ግልጽ ነው። ደሬ እባክም እስቲ በስነስርዓት አናግረው ስትለው ነበር። ደረጀም ለማናገር ይወስናል ናታን ማለት ነው። እና ምንም ቢሆን እንደማታሳፍረኝ አውቃለሁ ናታን፣ እባክህ መጥፎ ነገር ሴት ልጆች ጋር ያስቀመጥኩም ጥሩ እንደ አባት ጥሩና መልካም ሰው ስለሆንክ ነው። መጥፎ ነገር እንደማታደርግ አባዬ በጭራሽ ለኔ ያለ እምነት መጉደል የለበትም። መቼም ቢሆን አላሳፍርም፣ አንተን የማሳፍር ነገር አላደርግም። እኔና ዳጣ በጣም እንግባባለን፣ እንስማማለን፣ እንቀራረባለን። ሌላ ነገር ምንም የተፈጠረ ነገር የለም ስለው ነበር። ተስፋ አደርጋለሁ ምንም ነገር እንደማይፈጠር ልጄ እያለው ነበር። እና ታውቃለህ ሴቶች ጥንቃቄ ይፈልጋሉ። ትዳር እንኳን ስትይዝ ግራና ቀኝን እና ትምህርትን መጨረስ አለብን እያለው ነበር። እማዬ ናታን ይመስለኛል ሰላም ያረገዘችው ከናታ ነው ብላ ስትነግሩ በጣም ትናደዳለች። እንዴት ብላ ነው ያሰበችው? ጭራሽ ናታን እየተጠራጠረች መሆኑን ማርታ ግራ ገባት። እች ልጅ ምን እያሰበች ነው? አሁንም አላርፍም ብላለች። አባቷ ከዚህ ሀገር እንድትወጣ ማድረግ አለብን፣ አለዛ ኢሜ በጣም አደገኛ ሰው ትሆናለች። ስለዚህ ማርቲ እባክሽ አስቢበት፣ ከዚህ ሀገር ሌላ ሀገር ትሄድ ብሎ ይነግራታል። ማርታ
ከዚህ ሀገር መውጣት አለብሽ ስትላት በጭራሽ እኔ የትም መሄድ አልፈልግም እማዬ፣ ዳናታን ወይም ደግሞ ዳጣ ማባረር ስችሉ እኔ ምን አጠፍቼ ነው ከዚህ ቤት የማወጣው? ስለዚህ የትም መሄድ አልፈልግም ስትለው እንግዲህ ሌላ አማራጭ የለንም። ምክንያቱም በተጋጋሚ እረፊ ታይ ብዬሽ ነበር፣ ግን ጭራሽ ብለሽ ናታን ተጠራጠርሽ። በኋላ ትንሽ ቆይተሽ አባትሽ መጠራጠሩ አይቀርም፣ ታደሱ የት ይቀራል አላለችም? ዝም በይ አንቺ ብላ አባረረቻት ማለት ነው። ነገር ግን አሁንም ቢሆን እውነቱን እስካቅ ድረስ መቼም አላርፉም እማዬ እያለቻት ነበር። እየሰማው ነበር። እንደ አጋጣሚ ምጥንና ውሃ እየሄዱ አርጁን ያገኛሉ። አርጁ በኢሜ ፍቅር ቅጥል ልብን ብሏል። በጣም አዝኗል። የኔ ህንድ መስኪን አርጁ ሲጋ በጣም አሳዝኖኛል የምር ማለት ነው። እና ኢሜ አሁን ካልደወለችኝ በቃ እኔ ራሴን አጥፋለሁ። አርጁ እኔ አይደለሁም፣ አርጁ ትክክለኛ አይደለሁም እያለው ነበር። እና በጣም አዝኖታል። ምክንያቱም ኢሜ የምትፈልገው ሆነ ጥቅም ስታገብ ስትፈልግ ብቻ ነው እየደወለች የምትናገረው ማለት ነው። ከዛ አርጁ ምንድነው ደህና ነህ ስትለው ደህና አይደለሁም በቃ ትሆን ኢሜ በቃ አልቻልኩም እንደውነ ካልቻለች ራሷን የማጥፎ ዛሬ ብሎ ተስፋ ይቆርጥና ይናድዳል። ከዛ እነሱን ጥሎ ይሄዳል ማለት ነው። ወይኔ ህንዱ አርጁ ከፍቶታል ማለት ነው። አርጁ ግን በጣም ከፍቷል። በጣም ያሳዝናል። ቆይ ምን ሆነ ነው ውሃ ፍቅር ነው እቺ የሚኮ አፍቅሯት ነው ታዲያ ምን ያደርጋል እያለችው አንቺ ደግሞ እስቲ ነይ ትላታለች። እንግዲህ ያሰበችው ነገር ስላልተሳካለት በጣም ተናደደች። ምክንያቱም የተቀረጸ ሙሉ በሙሉ ስላልሰማች ተናዳለች ማለት ነው። አንድ አጋጣሚ ናታን እየሄደ ነበር እያወራ ናታን እንግዲህ ብቻውን በጣም ደስ ብሎታል። በፍቅር ጥዟል እና ብቻውን ሻርቦን ይዘው እየጨፈረ ነበረ ማለት ነው። ከዛ አንድ አጋጣሚ ማርታ ትመጣለች እና ድንግጥ ብሎ ይነሳል። ማርታ እንዴት ነው ክፍሉ ወደድክ አይደለም? ትንሽ ጠባብ መሰለኝ፣ አልጋው ደግሞ ለሁላችሁም አንድ አይነት ነው የተሰራ እያለችው ነበር። ያምራል፣ ቆንጆ ነው፣ እንዳትጣሉ ብለን ነው እያለችው እና አንዳንድ ነገር እየጠየቀችው ነበር። የአባዬ መጠራጠር ትንሽ ግን የበዛ ይመስለኛል እያለችው ደረጀ እኮ ለልጆቹ ጥሩ አባት ነው፣ ለዛ ነው እና እናንተን በልኩ ብታደርጉ ይሻላል፣ እኔም ታስባቸዋለሁ እያለችው ስታወራ እንደ አጋጣሚ ዳጣ ሮጣ በሩን በርግዳ ስገባ ማርታ በጣም ደነገጠች። እንግዲህ ፍቅርን ቆይናታ
ነው።